በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 2 በዚች ቀን ናቡከደነፆር ከአባታቸው ጋር ለማረካቸው ሶስት ለሆኑ ለይሁዳ ንጉሥ ለኢዮአቄም ልጆች እግዚአብሔር ኃይልን አደረገላቸው። እሊህም አናንያ አዛርያ ሚሳኤል ናቸው። በቤቱም ውስጥ አሳድጎ በባቢሎን ሀገር ውስጥ ሾማቸው። ከዚህም በኋላ ናቡከደነፆር የወርቅ ምስል በሰራ ጊዜ መኳንንቶችና በግዛቱ ውስጥ ያሉትን ሁሉ ለእነዚያ ምስል እንዲሰግዱ አዘዘ። እሊህ ቅዱሳን ግን መስገድን እምቢ አሉ። በወነጀላቸውም ጊዜ ከቀድሞው ሰባት እጅ ወዳነደዱት የእሳት ማንደጃ ውስጥ የጨምሯቸው ዘንድ ንጉሥ አዘዘ። በእሳቱ መካከል ረዥም ጸሎትን ጸለዩ። የእግዚአብሔር መልአክም ወርዶ እንደ ቀዘቀዘ ነፋስ አደረገው። ንጉሡ ናቡከደነፆርም ይህን ድንቅ ተአምር ባየ ጊዜ አደነቀ፣ ለእግዚአብሔር በመገዛት ሰገደ። እርሱም ከእሳት ማንደጃ ውስጥ አወጣቸው፣ እጅግም አከበራቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በእነዚህ ቅዱሳን ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ቅዱስ አውክያኖስ በሰማዕትነት አረፈ። እርሱም ሃይማኖትን ጠብቆ ሰዎች ባለዘሩን እስከ ቆረጡት ድረስ እስከ ቆረጡት ድረስ ተጋድሎውን የፈጸመ ነው። እግዚአብሔርንም አመሰገነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን 7333 ለሆኑ ሰማዕታት መታሰቢያቸው ነው። ሊቅ ለቅዱሳን ፋሲለደስ አገልጋዮቹና ዘመዶቹ የሆኑ ናቸው። ዳግመኛም ያብላትና ከአረብ ወገን የሆነ የሰማዕት አንበሳ መኮንን መነኮስ ናትናኤል መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚች ቀን በላይኛው ግብጽ ከሚኖሩ ሰዎች ወገን የሆነ ቅዱስ አባ ሆር አረፈ። ደግነት ያለው መነኮስ በመሆን ጽኑ ገድልን ተጋድሎ በአምልኮቱና በተጋድሎ የቅዱሳን ሁሉ ተነስቶ ብዙዎች ላይ ከፍ ከፍ አለ። ለብቻ መኖር ስለወደደ ወደ በረሃ ወጥቶ በገድል ተጠምዶ ብዙ ዘመናት ኖረ። የበጎ ስራ ጠላት የሆነ ሰይጣንም ቀንቶበት በግልጽ ታየውና በበረሃ ውስጥ ግን አንተ ድል ተነስተሃልና በዚህ ሰው የለምና ጽኑ ኃይለኛ ከሆንክ ወደ እስክንድሪያ ከተማ ና ብሎ ተናገረው። አባ ሆርም ይህን በሰማ ጊዜ ክብር ይግባውና በጌታችን ኃይል ተማጽኖ ወደ እስክንድሪያ ከተማ ሂዶ ለእስረኞችና ለችግረኞች ለደካሞች ውሃ የሚቀዳ ሆነ። በአንዲት ዕለት 3 ፈረሶች በከተማቸው ውስጥ እየዘለው ሲያልፉ አንዱ ፈረስ አንዱን ሕፃን ረገጠውና ወዲያውኑ ሞተ። ሰይጣንም በሰዎች ልብ አደረና ይህ ሕፃን ያለዚህ አረጋዊ መነኩሴ የገደለው የለም ብለው አሰቡ። አባ ሆር መጣና ሕፃኑን አንስቶ ታቀፈው። በልቡም በመጸለይ ክብር ይግባውና ወደ እግዚአብሔር ማለደ። በመስቀልም ምልክት በላዩ አማተበ። የሕፃኑም ነፍስ ተመለሰ፣ ድኖም ተነሳ፣ ለአባቱም ሰጠው። ወደ ከተማ ውጭ ሸሽቶ በመሄድ ወደ አባቱ ገባ። ፈልገውም አላገኙትም። ጽድቅንና ትሩፋትንም በመስራት ብዙ ዘመናት በገድል ተጠምዶ ኖረ። የሚኖርበትም ጊዜ የሚሞትበትም ጊዜ ሲቀርብ ብዙዎች ቅዱሳን ሲጠሩ ታያቸው፣ እጅግም ደስ አለው። ልጆቹንም ሰብስቦ በምንኩስና ስርዓት ጸንተው ትሩፋትን እንዲሰሩ አዘዛቸው። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ እርሱ እንደሚነገራቸው እነርሱም እጅግ አዘኑ። ጥቂት ቀንም ታሞ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በእነዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግልህ እልፍ አእላፋትን እያሳሰቡ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጁ መነኮሳት ሆይ ልጅ አዋቂ ሳትለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደምጦ ያጻፈውን ከግዕዝ ወደ አማርኛ የተረጎመው ቃል ንባቡን በእርጋታ መንፈስና በተመስጦ ሕሊና አዳመጠ። በደኛ ለእኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።